ዱባይ ላይ ኢድ ባንድ ኮንስትራክሽን ሰራተኛ አይን ሲታይ ምን ይመስላል የሚለውን አብረን እንመልከት። ከእንቅልፍ የነቃሁት ጀንበር ላይ ነው። በንጉሳን ሰዓት አቆጣጠር 11 ሰዓት ከ20 ማለት ነው። ፀሐይዋ ግን ሁሌ ቶሎ ስለምትወጣ ሰዓቱን መገመት ከባድ ነው። ፀሐይ መማርን ትወዳለች፣ ለዛም ነው በሌሊት የምትነቃው ለማለት። ያው ትምህርቱ መቼስ ከህይወት ነው የሚሆነው። ይሞቃል ስትል ይበርዳል። ማለዳ ስነሳ ምረት ግን ተግባለው በፊት ላይ እንደዚህ አይነት ነገሮችን ልጠቀም ይቅርና ሰው ሲጠቀም ሳይ ራሱ ግራ ነበር የሚገባኝ። አሁን ላይ ግን እንደ እውነቱ ከሆነ ጥቅማቸው እየገባኝ ነው በጣም። ከዛም አልፎ እጅና ጓንት ሆነን አብረን እየሰራን ነው ማለት። እኔ ተቀብቼው ስራዬን እሰራለሁ፣ እሱን ስገዛው ደግሞ ገንዘብ ይሰራል። ራሴን ካዘጋጀው በኋላ ቀድሜ የማደርገው ነገር ቢኖር ቡና ማፍላት ነው። ዛሬ ምናልባት ግማሽ ቀን ብቻ ስለሆነ የምንቆየው ለጧታችን ብቻ ነው የምናፈላው። ይዘና እንሄድም። ቁርስ ላይ አብዛኛውን ጊዜ ምግብ አልበላል ስለሚለኝ ወይ ኦትስ ነው የምበላው ወይ ደግሞ ዳቦ ላይ የሆነ ነገር ቀብቼ ነው። ቀድሜ ስለተነሳው ጥቂት ሰዓት ስላለኝ እረፍት ማድረግ እችላለሁ። በነገራችን ላይ በሌሊት የምነቃው ነገር እዚህ ዱባይ ከመጣው በኋላ የተገኘ ነገር አይደለም። እኔና ዶሮ አንድ ነን። የጧት እንቅልፍ አያሸንፈንም። ለዛም ይሆናል የእንቁላል ወዳጅ የሆንኩት። ሄጃለሁ አብዲ ወጥቻለሁ። ዛሬ በዓል ነው ተብሎ ስራ ተዘግቷል ማለት ነው። ግን አይ ቲንክ 4 ሰዎች ነን መሰለኝ። ኦቨርታይም እንሰራለን ዛሬ። አያችሁ ግብድ ያሻንጉሊት ከየት እንዳመጡ እና ራሴን ከማስተዋወቅ ልጀምር። በቲክታክ ስሜ ራስ ማርል ይባላል። ጃህራስ ተፈሪያ። አብዛኛውን ጊዜ የብዙሃን ጥያቄ የሚሆንብኝ የት ሰፈር ልጅ ነህ የሚለው ነው፣ ኢትዮጵያ ላይ ማለት ነው። እና እኔም በጣም እሱን ለማስረዳት ግራ ነው የሚገባኝ። የተወለድኩበት አለ፣ ያደግኩበት አለ፣ ከዛ ሌላም ከፍ ብዬ ያደግኩበት አለ እና አሁንም ያለሁበት አለ። ወደ 5-6 ቦታዎችን ዞሬያለሁ እየኖርኩና የትኛው ነው ለኔ ሰፈር ሊባል የሚችል? እናንተ የትኛው ነው ሰፈር የምትሉት? አሁን እየሄድኩ ያለሁት አብሮኝ የሚሰራው ሰውዬ እሱ ወደ የሚያድርበት ቦታ ነው። ከዛ በኋላ አብረን ለመሄድ ማለት ነው። አክቹአሊ መንገዱን በዛ በኩል ስለሚቀርብ ነው የምንሄድበት። ባይዘው ሰሞኑን የምንሰራበት ቦታ ነው የምንሰራውና ያው በእግር ከ20 እስከ 30 ደቂቃ ነው እያደረግን የምንሄደው። ዛሬ በኋላ ስራ አይገባም ነበር፣ ግን ሰውየው ባለቤቱ እየተሰራለት ያለው በጣም ተኛንበት። ስራው በእርግጥ እቃም እየቀረበ ስላልሆነ ነው ቶሎ ቶሎ ያላለቀለት። እሷን ሄደን ዛሬ ፊክስ እናደርጋታለን፣ እንጨርሳለን። ዛሬ ማለቅ አለበት። ከላይ የ2 ቆርቆሮን የቀረው እሱን አድርገን ትናንሽ ነገሮች ናቸው ብቻ ጠቅጠቅ አድርገን እንመለሳለን። ይሄ የመጀመሪያ ዩቲዩብ ብሎጌ ነውና እባካችሁን ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። አብራችሁን ቆዩ። የሰውየው ቢደርሰናል። እዚህ ነው የሚኖረው። ባይዘው እዛችኛው ክፍል እኛ ነበር የምንኖርባት በፊት ላይ። አብሴፍ አብሴፍ ኦኬ ተይቶ ነው መሰለኝ እስካሁን 5 ደቂቃ ጠብቋል። የግማሽ ሰዓት የእግር ጉዟችንን ጀምረን ወደ ስራ መንገዳችንን አቅንተናል። ለድመቶችና ለእርግቦች ምግብ በየቦታው ስለሚቀመጥ እነሱን በየሰፈሩ ማየት ብርቅ አይደለም። አስባችሁታል? እኛ ሀገር ላይ ቢሆን እንይዛታለን፣ ይኮነደሻል፣ እናስፈለፍላለን፣ ከዛ ይሸጣል። የገቢ ምንጭ። ሰውየው እንዲህ ሲታይ እድሜው ሄደ ቢመስልም ነገረ ስራው ሁላ ግን እንደወጣት ነው። ኧረ አንዳንዴ ከኔ በላይም ይሆናል። ትላንትና ለ4 ነው የምትሰሩት የተባልነውን ስራ ዛሬ 2ታችን ብቻ እየሰራ ነው።
يلا تودرك اعطيني السكرو هاي بريدج هذا مش بيقول يستدعي يكتب بريدج داخل هذه بوكس بالهامر سكرو كمان شوي كيلو للسيارات لان بس القطعه يفوتها جوا ها بقلبك كمان شوي هاي السيارات بس تشيلوا لي اياها من هون ይሄ ጥምብ የሆነ ብረት በሩ ስለማይከፈትና ስለማያስገባው እዚህ ውጪ ላይ ቆራርጠን ድጋሚ ደግሞ አስገብተነው ውስጥ ልንበየደው ነው። ሁሌ ጧት ላይ ሻይ አፍልተው ያቀርቡልናል። ነገር ግን ሐሳብ ስጥ ከተባልኩኝና ካልተናገራችሁ ስኳር የለውም። እስካሁን ስኳር ከራሴ ነበር የምጠቀመው፣ ዛሬ ስላላስኩኝ የለም። ደግሞ ያቀረቡልን በፔርሙዝ ሞልተው ነው። ውጪ ቆራርጠን ከጨረስን በኋላ ውስጥ አስገብተን የብየዳ ሰዓት ላይ ብልጭታው በጣም ከባድ ነው። ደግሞ እኮ የሚገርመው አጠገቡ ቆሜ ቆይቼ ወደ ውጪ ስወጣ የሚጣራው ነገር ነው። ከማውቃቸው አሪፍ ሰዎች መሃልና ጥሩ መምህር ቢሆንም እንደ እውነቱ አንዳንዴ ግን ይሰለቻል። ቢሆንም ግን ከእድሜው አንፃር ማክበር ስላለብን ውጠን ዝም ሰባት ሰዓት ሲል ስራችን ጨርሰን ወደ ቤት ይተናል። በቃ እንዲህ አይነት አቋራጭ መንገድ ስጠቀም ሰፈሬ ነው ትዝ የሚለኝ። በመጨረሻም ከብዙ እግር ጉዞና ከስራ በኋላ ቤታችን ደርሰናል። ሻወራችን ማቀዝቀዣ ስለሌለው በዚህ ሰዓት መታጠብ በጣም ከባድ ነው። በፈላ ውሃ መቀቀል በሉት እያቀዘቅዝን ነው የምንታጠበው። ሰማ ከምንም በላይ ህይወታችንን እያከበደልን ያለው ይሄ ኤሲ ነው። ደነቆርኩ ብቻ በስማ ሌሊት ላይ የሚጮኸው ጩኸት አይተዋል። እንድሬና ሀረር ስፈልጋት ዛባ ጎንደር ባህር ዳር እሷም ፍለጋ ሄድኩበት ዘሎ እንግዳ አክባሪ ሁሉም ያኮራሉ። ዛሬ ጾምኛ ና እስከ ስንት እና አፍጠር የለም አንዴ ደግሞ አፍጠር መስጊድ ስለምን ለዛሬ ያስፈጥሩ ያበደ ነገር ወደ ዱባይ ስመጣ ሻንጣዬን ከሞላብኝ ነገሮች አንዱ መጽሐፍቶቼ ነበሩ። ይህንንም መጽሐፍ አንድ ወዳጄ ናት የኢዮብ አድናቂ እንደሆንኩ ስነግራት እንዳነበው አዋሰችኝ።
የኢድ ዋዜማ ውሎ ይሄን ይመስል ነበር በትንሹ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ራስ ማርሊ ነኝ። ሰላማችሁ ይብዛ።